ሰላም ሰላም፣ እንዴት ናችሁ የኔ ውድ ቤተሰቦች? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ፣ እንዲሁም ቤተሰብ ሁኑ። ቪዲዮውን ስትጀምሩ ላይክ እያደረጋችሁ ጀምሩ። ሀሳብ አስተያየት ካላችሁ እስከ መጨረሻው ድረስ ተከታትላችሁ ትሰጡኛላችሁ። አመሰግናለሁ። ኦ አምላኬ፣ የዛሬው ቪዲዮ ደግሞ ያበደ ነው እንዴ! እዩ ጭራሽ ባለቤቱና ሀይሚን ውጪ ያለ ቦታሽ ተገኘሽ። ኧረ በስመ አብ! ኧረ ይቺ ልጅ ማን ነው እንደዚህ ልብ ልብ የሰጣት ግን? ወይኔ በመሃል ብሩኬ ተሰቃየ። ኧረ በስመ አብ! ጠፈጠፈችው እኮ እንዴ! እኔ አንድ ነገር ልንገርሽ ሀይሚ፣ እርጉዝ ሴት እንደዚህ አትመታም። የእውነት ነፍሰ ጡር ከሆነች ስበብ ትሆንብሻለች። ተጠንቃቂ። ህይወትሽን እንድታበላሸው አትፍቀጅላት። ብሩኬ ደግሞ ለምን ቆፍጠን ብላ አትድረሽብኝ አትላትም? አንተ ፊት ካልሰጠሃት እሷ በዚህ ልክ ደፍራ እንዴት ባለህበት ሩም ድረስ ትመጣለች? ይሄ ደስ አይልም፣ የእውነት ደስ አይልም። ፊት የሰጠሃት አንተ ነህ። እዚህ ሩም የተገኘችው ዳግመኛ ላስረግዛት አይደለም ማለት አንዱ ሳይወለድ እንዴት ሁለተኛ ልታስረግዝ ትችላለህ? ኧረ ይሄ ግን የእውነት እኔ እንጃ። ዛሬው በጣም እንትን ብሎብኛል። ለሀይሚ ይሄ አይገባትም። ሀይሚ ደግሞ ራስሽን አረጋጊ፣ ራስሽን ጠብቂ። እርጉዝ ሴት አይመታም እንደዚህ። አንድ ነገር ብትሆንብሽ አንቺ ነሽ ህይወትሽ የሚበላሽ። ጥሩ አይደለም፣ አትማች እንዴ! ልጅቷ ግን ረብስ ማአም እንዴት ነው የምትናገረው? ልክ በቃ አይዞሽ እንደተባለች አለውልሽ እንደተባለች አይነት ነገር ነው እየተናገረች ያለችው። ደረቷን ሞልታ እኔ ነኝ ሚስት ውሽም አይደለሁም አለች። ረብስ ማአም እንዴ! እኔ እንጃ ብቻ እኔ ድፍረቷን ሳላደንቅ አላልፍም። ደፋር አሳበደቻት እኮ ሀይሚ። እኔ ይሄ አንዳንዴ ድራማ ይመስለኛል፣ አንዳንዴ ሪል ይመስለኛል። ግን እኔ ድራማ ካልሆነ ሀይሚ ከዚህ ውስጥ ራስሽን አውጭ ነው የምል። ምክንያቱም በመሀል እየተጎዳሽ ያለሽ አንቺ ነሽ። በጣም እየተጎዳሽ ነው አንቺ። እሷን በገፈተርሻት ወይም በመታሻት የሆነ ነገር ባረሽ ቁጥር አንድ ነገር ብትሆንብሽ አንቺ ነሽ ወንጀል ሰራሽ ተብለሽ የምትገቢ። እሷ በቃ አይዞሽ ተብላለች። በጣም ብዙ ሰው የሚገፋፋት ሰው አለ ከጎኗ። በዚህ ልክ የልብ ልብ ተሰጧት። እኔ እንጃ ብቻ። ሲጀምር ለምን ሩም ተገናኙ? ለምንድን ነው ሩም የጠራት? የሆነ የሚያወራው ነገር ካለ ወይም ሊያማክራት የፈለገው ካለ ምናምን እኮ ውጭ ላይ መገናኘት ይችላሉ። እንዲሁም ደግሞ አንቺ ባለሽበት ተገናኝተው ሁለታችሁም በቃ አንቺ እየሰማሽ ሁሉን ነገር መፍታት ይቻል ነበረ። በዚህ ልክ ለምን ለብቻዋ እየጠራ ለምን? እውነት እኔ የዛሬው ቪዲዮ በጣም ከባድ ነው። ግን በመሃል እሱ ተጠፍጥፎ ሞተ። ሀይሚ ጭራሽ ሁለቶችን ገድዬ እገባለሁ። ለማን ብለሽ ነው ህይወትሽ የምታበላሽው? ለማን ብለሽ? ወንድ ቢሄድ ወንድ ይመጣል። በእርግጥ ፍቅር ከባድ ነገር ነው። ያፈቀሩትን ማጣት ደግሞ ያውን ባልጠበቅሽው ሁኔታ መከዳት ያማል። እንደ ሴት ሲታሰብ በጣም ከባድ ነው። ጊዜሽን፣ እድሜሽን፣ ነገርሽን ሁሉን ነገር ያጠፋሽበት ድንገት በማጠብቂው ሁኔታ እንደዚህ በአንዴ ዲስሚሱ ሲወጣ ከባድ ነው፣ ያማል። ለማንኛውም አንቺ ራስሽን ጠብቂ፣ እረፍት አድርጊ። በቃ ራስሽን ተንከባከቢና በቃ ለመርሳት ሞክሪ። ብሩኬ ደግሞ ሀይሚ ላይ በጣም ትጮሃለህ፣ እዩ ላይ ለስለስ ትላለህ። ለምን ኮስተር አትልባትም? ፊት ካልሰጠሃት እኮ በዚህ ልክ አትዳፈርህም። ለማንኛውም ድራማው እንደቀጠለ ነው። ገና ለ3 ወር ይቀጥላል። ትዕግስት ይኑራችሁ፣ በትዕግስት ተከታተሉት። ውዶችዬ ሰላም ሁኑ።